ቁርአን የምናከብረውና የምንይዘው ከሆነ ከአላህ ዘንድ ሸፋዓ የሚቆምልን ሽምግልና የሚቆምልን ነው። አላህ Subhanahu Wa Ta'ala ይሄንን ሲናገር ኢና አንዘልናሁ ፊ ለይለቱል ቀድር እቺን ቁርአን እኮ በለይለቱል ቀድር አውርደናታል ይላል። ያላፈዘ ሰው ባዶ ኦና እንደሆነ ቤት ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። መን ቃመ ለይለቱል ቀድሪ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ራስንና ቤተሰቦቻችን ከእሳት እንድናድን ዘንድ ያዘናል አይደል በቁርአን። ቢስሚላህ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የዛሬ ርዕሳችን የሚሆነው ለይለቱል ቀድርን በተመለከተ ነው። ለይለቱል ቀድር አብዛኞቻችን እናውቀዋለን። ለአብዛኞቻችን አዲስ ተርም ወይም ደግሞ አዲስ ቃል አይደለም። ለይለቱል ቀድር ማለት ከረመዳን ለሌሎች መካከል የምትገኝ በአብዛኛው አሽራል አዋኺር ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ፈልጓት ያሏት ቀን ሲሆንና ከአላህ ዘንድ በጣም ትልቅ ደረጃ ያላት ነችና አላህ Subhanahu Wa Ta'ala ስለ ለይለቱል ቀድር በቁርአኑ ሲናገር ኢና አንዘልናሁ ፊ ለይለቱል ቀድር እኛ እኮ እቺን ቁርአን በለይለቱል ቀድር አውርደናታል ይላል። ቁርአን ማለት የወረደበትን ነገር ሁላ እንዲከበር የሚያደርግ ነገር ነው። ቁርአን ከሁሉም ነቢያቶች ሁሉ በላይ ነብያችን ሰለላሁ ዐለይሂ ወሰለም ላይ ወርዷል እና ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም ነቢያቶች በላይ የበላይ ናቸው። ቁርአን በሰሃባዎች በነበሩበት ጊዜ ላይ ወርዷል። በዛን ጊዜ የነበሩ ኡመቶች ከሌሎች ኡመቶች በጣም የበላጭ የሆኑ ሰዎች ናቸው። ቁርአን የምናከብረውና የምንይዘው ከሆነ ከአላህ ዘንድ ሸፋዓ የሚቆምልን ሽምግልና የሚቆምልን ነው። ዘጅር የምናረገው ምንጥለው ከሆነም ደግሞ በእኛ ላይ ምስክር የሚሆንብን የሆነ ነገር ነው። ቁርአንን የሐፈዘ ሰውና ያላፈዘ ሰው ባዶ ኦና እንደሆነ ቤት ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። የሐፈዘ ሰው በጀነት ፎቅ ላይ የሚራመድበት የሆነች ነገር ነውና ጀነት የመጣበትን ነገር ሁሉ ያከብራል። እና ደግሞ ቁርአን የወረደበት ሌላኛው ረመዳን ውስጥ ወር ነው። ረመዳን ደግሞ ከሌሎች ወር የተከበሩ ናቸው። አላህ Subhanahu Wa Ta'ala ደግሞ ከረመዳን ወር ውስጥ ለይለቱል ቀድር ውስጥ ነው መርጦ ቁርአንን ያወረደውና ለይለቱል ቀድር በጣም የተከበረች የሆነች ቀን ነችና አላህ Subhanahu Wa Ta'ala ይሄንን ሲናገር ኢና አንዘልናሁ ፊ ለይለቱል ቀድር እቺን ቁርአን እኮ በለይለቱል ቀድር አውርደናታል ይላል። አላህ Subhanahu Wa Ta'ala ከዛ ድጋሚ ይላል ቀጥሎ ባለው አያ ወማ አድራከ ማ ለይለቱል ቀድር ምንድነው ለይለቱል ቀድር እንድታውቅ ያደረገህ ምንድነች እቺ ለይለቱል ቀድር ይላል። ይሄ ሞር ክሊርሊ ነገር አንደርስታንድ እናድርገው አላህ Subhanahu Wa Ta'ala ማለት ነው። አላህ Subhanahu Wa Ta'ala ይሄንን ጥያቄ ከጠየቀ በኋላ ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር ድጋሚ መልስ ይሰጣል አላህ Subhanahu Wa Ta'ala። ለይለቱል ቀድር ማለት እኮ ኸይሩ ሚን አልፍ ሸህር ከ1000 ወራት ይበልጣል ይላል አላህ Subhanahu Wa Ta'ala። እቺ ለይለቱል ቀድር አንደኛው ሌሊት ረመዳን ውስጥ የምትገኘው ሌሊት ከ1000 ወራት ትበልጣለች። which is approximately ወደ 80 ምናምን አመት የሚሆን ማለት ነው። ስለዚህ ለይለቱል ቀድር ያላት ቦታ በጣም ትልቅ ነች ማለት ነው። ያቺ አንድ ሌሊት 80 ምናምን አመትን ወይም ደግሞ 1000 ወራትን መመዘን ከ1000 ወር በላይ መመዘን የምትችል የሆነች ሌሊት ነች። እና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድሪ ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምሪን ሰላሙን ሂየ ሐታ መጥለዒል ፈጅር። መላኢኮች የሚወርዱበት የሆነችና ሰላም የሆነች ሌሊት ነች። ነብያችን ሰለላሁ ዐለይሂ ወሰለም ይሄ ለይለቱል ቀድርን ባስመለከተ እንዲህ ይላሉ። ለይለቱል ቀድርን ረመዳን ውስጥ እንድንፈልጋቸው ይናገራሉ ማለት ነው። መን ቃመ ለይለቱል ቀድሪ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። እቺ ለይለቱል ቀድርን የቆመ የሆነ ሰው ኢማናን ባመነ መልኩና ወህቲሳበን አላህ ላይ ሂሳብ አድርጎ የቆመ የሆነ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ካሳለፈው ሁሉ ኃጢአቶች ወይም ደግሞ ያሳለፈው ኃጢአቶች በመላው ይቅር ይባልላታል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። እና እቺ ለይለቱል ቀድርም ሲገባ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ቤተሰቦቻቸውን ይሄ 10 የመጨረሻ ቀናቶች ሲደርሱ ለራሳቸው ሌሊቶችን ሐይ ያደርጋሉ ማለት እየሰገዱ ያድራሉ፣ መስጂድ ያሳልፋሉ እና ደግሞ ቤተሰቦቻቸውንም ጭምር በዛ ላይ ያንን ኸይር ስራ እንዲሰሩ ወይም ደግሞ እንዲተገብሩ ያነሳሷቸዋል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ራስንና ቤተሰቦቻችን ከእሳት እንድናድን ዘንድ ያዘናል አይደል በቁርአን። ቁ አንፉሰኩም ወአህሊኩም ናራ ራሳችሁና ቤተሰቦቻችሁን ከጀሃነም ደግሞ ከእሳት አድኑ ይላልና እቺ ለይለቱል ቀድር ልናገኛት የሚገባ ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም እቺ ለይለቱል ቀድር በመጨረሻው 10 ቀናቶች መካከል ፈልጓት ብለውናልና ለይለቱል ቀድር ላይ እንትጋ ምንችለውን ነገር እናድርግና ለይለቱል ቀድርን ዒባዳን ማብዛት ቁርአንን መቅራት ከአላህ ዘንድ የተወደደ ነገር ሆኖ ሳለ ቀልባችን ግን ማርጠብና ከአላህ ጋር ሞር ኮኔክትድ እንዲሆን በትክክል ዛ ሐድር ቀልባችን መገኘቱን አሹር ብናደርገው የተሻለ ነው ልላችሁ ወዳለው። السلام عليكم ورحمة الله وبركاته.